ዛሬ ማይክሮሶፍት አክሰስን በመጠቀም ሪሌሽናል ዳታቤዝ እንዴት ክሬት እናደርጋለን የሚለውን ነገር የምናየው ይሆናል። በቆይታችን ሁለት ነገሮችን እንረዳለን። የመጀመሪያውና ዋነኛው ምን እናደርጋለን ይላል፣ ዳታቤዝ እና ቴብል ክሬት እናደርጋለን። ማንን በመጠቀም? ማይክሮሶፍት አክሰስ የመጀመሪያው ነው። ማለትም ኢአርዲ ማለት እንደዚህ አይነት ሞዴል ቢሰጠን ስለ ሞዴል አሰራር አይተናል ባለፈው ክላስ። እንዴት ዳታዎችን ወይም ስፔሲፊኬሽን ወደዚህ ሞዴል እናመጣለን የሚለውን ነገር ተማምረን ነበር፣ አይተን ነበረ። ይህ ኢንቲቲ ይባላል። ይህም ኢንቲቲ ነው። ዜን ደግሞ አትሪቢዩት በኦቫል ይቀመጣል፣ በዳይመንድ ደግሞ ምን ይቀመጣል ብለናል? የሁለቱ ሪሌሽንሺፕ በዳይመንድ ይቀመጣል ነው። ዛሬ ደግሞ የምናየው ሞዴሉን ጨርሰናል። የምናየው እነዚህ ሞዴሎችን ወደ ትክክለኛ ዳታቤዝ እና ቴብል እንዴት ነው ምንቀይራቸው። አንድ ኢንቲቲ ራሱን ችሎ ምን ይሆናል ብለን ነበረ በፊት? ቴብል ይሆናል። አንድ ኢንቲቲ ራሱን ችሎ ምንድነው ማለት ነው? ቴብል ነው። ሪሌሽን አንዳንዴም ምን ይሆናል ብለናል? ቴብል ይሆናል። ይህ ሞዴል የምናየው ሞዴል ሶስት ምን አለው ማለት ነው? ቴብል አለው። ወደ ዳታቤዝ ስንቀይረው እንዴት አድርገን ነው ይህን ነገር ሞዴሉን ወደ ቴብል የምንቀይረው የሚለውን ነገር በማይክሮሶፍት አክሰስ በመጠቀም ዛሬ እናያለን። እሱ ብቻ አይደለም፣ ስንቀይር የምንቀይረው እነዚህ ሞዴሎች ዝም ብሎ ሞዴል አይደለም፣ ሳምፕል ዳታ ሞዴል እናያለን። የሚያሰራ ትክክለኛ ሳምፕል ዳታ ሞዴሎችን ምን እናደርጋለን ማለት ነው? ኢምፕሊመንት እናደርጋቸዋለን። አንድ ኤግዛምፕል በማየት እሱን ወደ ቴብል እንቀይረዋለን። ያ ሳምፕል ዳታ ማን ነው? እንዴትስ ወደ ቴብል እንቀይረዋለን የሚለውን ደግሞ እስኪ ወደ ላባችን እንግባና